አጸደ ፖሊሱን በገንዘብ ገዝታ እዛው እስር ቤት ቢንያምን እንዲወገድ አደረገች። አሁን ላይ ፖሊሱ በአጸደ ገንዘብ በመታለልና የምትፈልገውን በማድረግም እዝራን ምንም አይነት ውሳኔ እንደሌለውና ምንም አይነት ነገር እንዳያደርግም ቀድማ ጉር ሰራችው። በዚህን ሰዓት አሁን ላይ ቢንያምን እህቱም እንዳትታከም እንደዚሁም ደግሞ በጭራሽ አሁን የቢንያምን ህይወት ሰውታ ጭራሽ ህፃኗም ልጅ እንድትሞት ፈረደችባት። ሆስፒታል የገቡትም አሁን ላይ እንግዲህ እስከ ዛሬ በነፃ ስላከምናት አሁን ግን በነፃ ልናክማት አንችልም ሲሉትም እዝራ ለማሳከም ቃል ቢገባም ነገር ግን የቢንያምን ህይወት የሰዋቸው አጸደ ፖሊሱ ጋር በመደራደርና አሁንም ይበልጥ ብዙ ገንዘብ ለመስጠት ዝግጁ እንደሆነችም ከፖሊሱ ጋር ተስማምታ ብዙ ብር ሰጣቸው። በዚህን ሰዓት እሱም ሆን ብሎ በሚገርም ሁኔታ ፖሊሱም ሄለናውን ሽጦ ቢንያምን እስከ ወዳኛው እንድሰናበት አደረገች። አሁን ላይ ስለተጋለጡ ሚርሲ እንግዲህ ቢንያም በመሞቱ እንደገና ድጋሜ ተጸጽታ እያለቀሰች ትገኛለች። ምንም አማራጭ ስለሌላት ይሄ ሁሉ በእኔ ምክንያት ነው እያለችም ምክንያቱም አጸደ አሁን ላይ የሚርሲንም አክሲዮን እንዲሁም ደግሞ በአካውንቷ ያሉትን ንብረቶች ወደ እሷ ሸር ካደረገችላት በኋላ እሷንም ገደል ግቢ ስላለቻት አሁን ላይ ሚርሲ በጸጸት እየተቃጠለች ትገኛለች። ሚርሲ ያላትን ነገር በሙሉ ለአጸደ አስረከበች። ሰላም ውድና የተከበራችሁ ዙዙነት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ሀብል ቀጣይ ፓርት ዘመተናል። እጅግ በጣም በሚያሳዝን ሁኔታ እንግዲህ የተፈጠረው ነገር አሁን ላይ አጸደ ቢንያምን ለማስወገድ ብዙ ንብረት ለፖሊሱ በመስጠትም ፖሊሱም ደግሞ እሷን እንግዲህ ከዚህም ቀደም ሀብልን ያሰረው እሷ ባለችው መሰረት አምኖ ስለነበረ አሁን ላይ በገንዘብ ደልሎ ይህን ዱርዬና አረመኔ ጨካኝ ሰውዬ እንድትገሉ ትፈልጋለሁ። አሁንም ቢሆን እኔንም ሊገለኝ እየዛተብኝ ነው በማለትም ያልሆኑ ነገሮችን በማድረግም በዛ ላይ ገንዘብ በመስጠትም እሱ እንዲገደልና እርሜ ልኩን ሞት እንዲፈረድበት አደረገች። እናም በህይወት እስር ቤት መቆየት እንደሌለበት መሞት እንዳለበትም እንግዲህ እውነቱን አውቆ ፖሊሱም በመጨረሻ አሁን ላይ የተፈጠረውን ነገር በሙሉ በቢንያም ላይ እቅዱ ምን ነበር? በጣም የሚያሳዝን ነው። ሌላው እንግዲህ አሁን ላይ ቢንያም ለኮኩሻ ደውሎ ሚርሲ እህቴን እንድታሳክምልኝ ነፃ አውጥቻታለሁ፣ እያስፈራራዋት አፍቅሬያት ማለት ያሳሰርኳት ነፃ የሚያወጣኋት አፍቅሬያት ሳይሆን በእህቴ እንገላታለን ብለው ስለያዙብኝና ስላስፈራሩኝ ነው። ስለዚህ ለዚህ ብዬ እንጂ በፍጹም ከአንቺ ውጭ ሌላ ሴት አፍቅሬ አላቅም፣ የእህቴን ነገር አደራ ሲላትም እሷም እህትህን በፍጹም ሊያሳክሟት ሳይሆን ሊገሏት ዝግጁ የሆኑ ሰዎች ናቸው ስትለውም ሐኪም ቤት አስወጥተው እሷን እስከዛሬ አሳክመው አሁን ግን ሊያሳክሟት እንደማይችሉና በፍጹም መክፈል እንደማይችሉ ለሆስፒታሉ ተናግረዋል። ሆስፒታሎቹም ለተወሰነ ጊዜ ትተውላት ነበረ። አሁን ግን በቃን ከዚህ በላይ ልናክማት አንችልም ብለዋል ስትለው እባክሽ የሙቲ አደራ እሙቲን ነገር እያለ ቢንያምም ታናዘዘ። ግን ደግሞ አታስብ እንደምንም ብዬ አሳክማታለሁ ስትል እዝራ አሁን ላይ የአጸደንና እንዲሁም ደግሞ የሚርሲን ነገሮች በሙሉ ካወቀ በኋላ ካሜራ ደቅኖ ስለነበረ ክላሳቸው ሁሉንም ነገር ሜሞሪውንም ካወቀ በኋላ ካዳመጠ በኋላ ድቃላ የሚለውን አጸደ የምትናገረውን ነገሮች በሙሉ ከሰማ በኋላ ነገር ግን ሲያዳምጥም እኔ ድቃላ ነኝ ወይ ማን ነኝ በማለትም ራሱን መጠየቅ ጀመረ። በዚህን ሰዓት አጸደ በሩን ከፍታ ስትገባ እዝራ ተንደቱ ብዛት ምን አባሽ ነው ያልሽው? እኔ ነኝ ወይ ድቃላ ሲልም መቼ ነው ያልኩት ስትልም አሁን ላይ እንደማይለቃ ስታቅ ስልኩን ጥሎ ሲሮጥም
የመጨረሻ እንግዲህ እሷም በፍርሃት እየሮጠች ወደ አቶ እስክንድር በመሄድም ምንድነው የተፈጠረው ብሎ ሲጠየቅም እንግዲህ እኔ ድቃላ ነኝ ወይ አባዬ ድቃላ ስትል ሰማት። በዛ ላይ ደግሞ የቢንያምን እህት አላሳክም ብላ ሐኪም ቤት እንደጣለቻት ሰማሁኝ። ስለዚህ ይቻረምን ጨካኝ ሲልም አሁን ላይ ምርሴም አንተኛ ከማ ወንጀል ውጭ ሌላ አታውቅም ወይ ወንድሜ መሆንህን እጠራጠራለሁ ስትል ምን አለ። እናም በመጨረሻም የተፈጠረውን ነገር በሙሉ አሁን ላይ እንግዲህ በሚያሳዝን ሁኔታ እያለቀሰች የምትገኘዋ ሀብል ለተፈጠሩን ነገሮች በሙሉ ምን አይነት ጣጣ ነው እያለችም አዝናለች። እና ደግሞ አሁን ላይ ሀብልን እዝራ ማንም ተናግሮሽ ከሆነ ማንም ምንም አድርጎሽ ከሆነ ስለዚህ ንገሪኝ እውነታውን የሆነ ነገር እንደሚሉሽና እንደሚያሰቃዩሽ እርግጠኛ ነበርኩኝ ይህንን እውነታ ንገሪኝ ሲላትም እሷም አዎ እንደዚህ አድርገውኝ ነበር እየፈራው ነው ከዚህ ቤት መውጣት አለብኝ አለችው። እሱም መውጣት ካለባቸው እነሱ እንጂ እኔ አይደለሁም አንቺ እና እኔ ከቤታችን መውጣት የለብንም እዚህ ቤት የምንኖረው እኔ አንቺ አባዬ ብቻ ነን ሲላትም ስጋቴን ነው እየነገርኩ ያለሁት እባክህ ልለምንህ አለችው። እሱም ምንም ስጋት የሚለው ነገር ሊኖር ይችላል ግን ምንም እንደማያደርጉሽ እኔ ያለው ቃል እገባልሻለሁ አላት። እሷም አይ እያረክ ያለው ነገር በቃሽ አለች። አሁን ላይ እንግዲህ እዝራ የሰማውን ነገር መቋቋም አቃተው። አጸዴ ምርሲን እንዳይሆን አድርጋ በነገር እየሞላች ገንዘቧን ሞለጭ አርጋ ከወሰደ በኋላ ምክንያቱም እጇን በእጇ አስበልታታለች። ወንድሟን እዝራን እንድትጠላ አባቷን እንድትጠላ ካደረገች በኋላ ገንዘቡን በሙሉ በምርሲ እጅ ያለውን ከወሰደች በኋላ ገደል ግቢ ብላ እንደምተዋት ግልጽና ግልጽ ነው። በዚህን ሰዓት የሚሆነው ግራ ስለገባው በጣም ስለተበሳጨ እዝራ አሁን ላይ ኩኩሻን አግኝቶ የተፈጠረውን ነገር በሙሉ ሲጠይቃትም ኩኩሻ አሳክማታለሁ ሲላት በደስታ አብራ ሄደች። እዝራ ልጅቷ ያለችበትን ሆስፒታል ለማግኘት ከኮኩሻ ጋር ሄዷል። አጸደ ደግሞ አርፋ አትቀመጥም። ስለዚህ ቢንያምን እዛው እስር ቤት ለማስገደል ገንዘብ እንደከፈለች ለሚርሲ ነገረቻት። ሚርሲም እኔ እዛ እስር ቤት ድጋሚ መግባት አልፈልግም፣ ስለዚህ እባክሽን የምትችውን ነገር በሙሉ አድርጊ አክስቴ ስላለቻት እሷ እሺ ብላ አደረገች። አሁን ላይ እጅግ በጣም የሚያሳዝነው እና የሚከብደው ግን እዝራ ያደረገው ነገር ልጅቷን ለመታደግ ቢሮጥም ነገር ግን ምንም አማራጭ የለውም እና በዚህን ሰዓት የመጨረሻ እቅዱ ልጅቷን አግኝቶ ማሳከም ነበረ። ቢንያም ለኮኩሻ ደውሎ እንደነገራት ስትነግረውም በጣም ያሳዝናል። እነዚህ አረመኖች አንቺም ታውቂያለሽ ሲላትም አዋቃለሁ በማለት ሌላው እንግዲህ አጸዴና እንዲሁም ደግሞ መነን የመጨረሻ ጦርነት ከፈቱ። ተጣልተው እንዳይሆን አድርጋ ደበደበች። በዚህን ሰዓት ስትለፈልፍ ሲለፈልፉ ሁለቱም አሁን ላይ ሹፌሩ እየሰማ ነው። ለወይዘሮ ሀና ወይም ለሀብል እናት ይናገራል ወይስ አይናገርም የሚለው በጣም አሳሳቢና ከባድ ነገር ነው። ወይዘሮ ሀና አሁን ላይ ልጅነት ብላ ኮኩሻን አምና ተቀብላለች። ኮኩሻም ድራማውን እየሰራችና እያስመሰለች ትገኛለች። ግን የሚያሳዝነው የዋህ ሀብል እናት እንግዲህ ልጇን መቼ ነው የምታገኘው? መነን ትጋለጣለች ወይስ አትጋለጥም? የመነን ክፋት የአጸደ እንዲሁም ደግሞ የሚርሲ ቀጥሏል ማለት ነው። እዝራ አሁን ላይ በእርግጥ አቶ እስክንድር እነሱ በተነታረኩ ቁጥር በጣም እያመመውና ህመሙ እየተነሳበት እንደሆነ ግልጽ ቢሆንም ነገር ግን ምንም ሊያደርግም ሆነ ምንም አማራጭ የለውም። የተፈጠሩ ነገሮች በሙሉ እሱን ጤናውን የሚያውኩ ቢሆንም አሁን ሀብል እባክዎት ጋሼ ወደ ሐኪም ቤት እንሄድ ስትልም እዝራ ተናዶ መኪናውን እንደ ጉድ እያበረረ ነው የነዳው። የተፈጠረ ነገር አለ፣ የተፈጠረ ነገር ካለ ንገረኝ ጋሼ ብትለውም ምንም ችግር የለው እነዚህን አረመኔና ቡዳዎች ጨካኞች ከፊት ያስወጭልኝ ሲላትም አጸዴ እኔም አዎ ነይ እንውጣለት በሽታው እኛ አይደለን እንዴ አለች መርሲ። መርሲ አለቻት አጸደ። አይታይሽም እንዳጸደ በቃ አይፈልጉሽም ውጭ አለች። አሁን ላይ በእርግጥ አጸደ ከወይዘሮ መነን ጋር ተደባድባ ስትመጣ ሀብልና እንዲሁም ደግሞ መርሲ እየተጨቃጨቁ ነበር። ብለሽ የቤቱ ንግስት ሆንሽ አይደል? አደንቅሻለሁ፣ አሸናፊ ነሽ፣ የመጨረሻ ጎበዝ ነሽ እያለችም ቀወጠችው መርሲ። ከዛም ግን ሄለናችሁ ደህና ነው? ምን ሆነ ማለት
የሰው ነፍስ እንዳጠፋሽ እጅሽ አለበት። በጣም ብዙ ነገር አድርገሻል። ግን ሂለናሽ ግን እንዴት ፈቀደልሽ? እኔ አላጠፋሁም፣ የኔ ሂለና ንጹህ ነው አለቻት። በዚህን ሰዓት እንግዲህ መርሲ የመጨረሻ ተናደደችና በቅርብ አሳይሻለሁ አለች። በዚህን ሰዓት አጸደ አመድ መስላ መጣች። እንደ ክስቴ ምን ነሻል? እናትየዋን ጨርሻ መጣሁ። ልጅቷ ናት የምትቀረው። አሁን ትክክለኛ ማንነትሽ ያንቺ መቀየር ታየ አለችና እንግዲህ ሀብል ጸጥ አለች። ቀጠለችና መጨረሻ ላይ ምን ማድረግ እንዳለባት አሁን ሀብል ግራ ተጋባች። ግን ደግሞ እያስመሰሉ መሆናቸው ለማስመሰሉ አጸደ ትሻላለች። ሜርሲ አንቺ አትችይበትም። ምን? አዎ ስለዚህ አሳይሻለሁ እኔ ማን እንደሆንኩ አለቻት። ለማንኛውም ከእናንተ ጋር ዛሬም ደበደበችሽ? ዱርያስ ልካድ አስደበደበችኝ እንዳትኝ አክስቴ አለቻት። ከዛም ጥላ ሄደች። ሀብል ምንን ለየት ያለ ነው። የኔ አካውንቴ ተዘግቷል። መኪና መንዳት አልችልም፣ መንቀሳቀስ አልችልም። ምንን ግን ባለ ንብረት ሆና በሹፌር እየተንቀሳቀሰ ምን? አዎ ከየት አምጥታ በዚህ ቅጥፈት? መቼም ጉሊት ሽጣን አትኝም። እና የወንድሜን ንብረት በማን ቀን ዘርፋ ሄዳለች። ምን? አዎ ይሄ እንደል ይሆናል። እሱን አላውቅም፣ አስባበትና አቀዳበት ስለሆነ አለቻት። በዚህ ሰዓት እሺ በቃ በማለትም እንግዲህ አሁን ላይ እየተበሳጨች አለችዋ። አሁን ወደ ቤት ተመልሳ ሄዳ ለኩኩሻ ወይዘሮ መነን የተፈጠረውን ነገር ነገረቻት። ቆይ አንቺ ልትከተይ ነው እንዴ አለች። ሀናም እንግዲህ የሀብል እናት ኩኩሻን የኔ ልጅ ይቅርታ አድርግልኝ፣ እኔም እኮ ከዚህ ጥዬሽ ስሄድ ምክንያት አለኝ። ቢያንስ እኔ እናቴ በቃ ወይዘሮ ዝኑ ብቻ ናት። በጭራሽ አዎ እሷ ብትሆንም እኔ ደግሞ እዩልሽ በ9 ወር አርግዤ ጥለሽ እንግደሻል፣ እሱን ላስረዳሽ አለች። ሀብልም ቢያለች ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ